ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ጽናት ድራማን 179 ይዤላችሁ ከች ብያለሁ። ሁላችሁም ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሁላችሁም ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። እና እንግዲህ ወደ ድራማው ስንሄድ ማለት ነው ናሁምን እስከናቱና እስከባቱ ቁጭ ብሎ ያወራ ከዛ ትንሽ ጠብቁ ሰርፕራይዝ ምሩንም እናንተም ሰርፕራይዝ ነው ማረጋችሁ ሲል ከዛ እናትየዋን አለምዬ ማለት ነው ምንድነው ብላ ስትጠይቅ ምንድነው አለምዬ ብለው የናሁም አባት ይናገራሉ ማለት ነው። መቼም አለምዬ በጣም ችኩል ነች። አባትየው ግን የተረጋጉ ስለሆነ አይቸኩሉም። በቃ ሰሞኑን ያወራን አሁን እንደ ቤተሰብ እንጫወታ ቤት አሁን እኮ እስካሁን አንተ ታውቃለህ አለችው። ከዛ አረ ምንም ያውቅም ሲል እናሁም ከዛ አባትየው ደግሞ አረ ለምየሙች አልነገረኝም ግን በኋላ ብቻችንን ስንሆን ይነግረኛል አለ። አቤት እኔና አንተ ስራ መች ጠፋኝ አለች። ይኸውልሽማ ምንም ነገር አልነግረውም ዝም በይ እንደሱ ይሻላል። መቼም አለምዬ እንግዲህ ናሁም ነገር አይሆንላችሁም በጣም ነው የሚወዱት ማለት ነው። አባትየውም ሳይወዱት ቀርቶ አይደለም አባትየው እንደውም ሁሉንም ነገር ይረዱታል ምሩን የሚወዱለታል ማለት ነው። ከዛም እንግዲህ ፍቅራቸው ደስ ይላል ያባትና የእናት ያባትና የልጅ ማለት ነው። ከዛ አቶ ናቲ ደግሞ መንገዱን እየሄደ እንግዲህ ለሊና እያወራ እያለ እንግዲህ እቺም ቀበጥ ፍቅረኛው እንግዲህ ሆዷን ገልባ ከዛ በኋላ እቺም ሆዷን ገልብጣ ነው የምትሄደው ማለት ነው። በልጣጣነች። ከዛ አቶ ናቲ ደግሞ ሊና ስልክ ትደውልለታለች። ከዛ ሄሎ ሊናዬ ወዷት እኮ አይደለም በነገራችን ላይ ተከታታዮች ያው ፍቅረኛውን ለማስቀናት ነው ይሄ ቦርጫም ናቲ ማለት ነው። ከዛ አንቺ ጉደኛ እዛ ሚደስ ታሪክ ተሰሪያለሽ አሉ ዝናሽን እኮ እየሰማሁት ነው አላት። እንዴ እኔ ስመጣ ምን ላወራልህ ነው እኔ ወሬን አስጨርሳችሁት ማለቴ ዝናዬን ሁሉ እስከዛሬ አውርታችሁ ከጨረሳችሁ ስመጣ ምን ላወራ እችላለሁ ብላ ደግሞ እንግዲህ ሌላ ወሬ ትወዳለች። እንግዲህ እንዴ ብዬ ልቀደድ ምን ብዬ ላወራ ነው የምትለውና አንቺ ብቻ ነኝ እንጂ ምንም ችግር የለም ዝም ብዬ ነው የምሰማሽ ድጋሚ ሰማሻለሁ አላት። ከዛ እሺ ግን በኋላ ሰምቼዋለሁ ማለት አይቻልም እሺ አለች። እንዴ ሌና የምር አለልሽም ግን አልናፈኩህም ይኸውልሽ ኒናዬ አንቺ እንደ ምግብ ምረበሽኛል እንደ ውሃም ጠምተሽኛል በቃ ተጠምቻለሁ ተርቤያለሁ ድሮም እኮ ያለኔ ምን እንደማይሆንልህ ነግሬህ ነበር አለችው። እውነት አምኜበታለሁ እሱን ነገር እሺ ምን ላምጣልህ አለችው። ይኸውልሽ ከተገኘ ግልገል ነገር አምጪልኝ ከጠፋ ደግሞ ሸንኮራ አምጪልኝ ምንድን ነበር አላት። አንተ ደግሞ ደህና ነገር አትመርጥም አይደል እሱ እኮ እዛ አለ አይደለም እኮ ሊና ቅዱስ እኮ ይጣፍጣል ብሎኝ ነው። እሺ ቆይማ ማን ቤት ነበር እሱ ነገር ተተክሎ ያየሁት እኔ ምን አውቃለሁ ሊና አንቺ የተመቸሽን በሬም ቢሆን አምጪልኝ አለ። ከዛ የሚቀልሽን ነገር እሺ አመጣልሃለሁ እንግዲህ ከዶሮ ወደ በግ ከበግ ወደ በሬ ከፍ እያረጋ ግን እሱ ምን አለ የሚቀልሽን ነገር አምጪ ይላል። ከዛ በቃ አንቺ ነይልኝ መጀመሪያ አላት። ከዛ ፍቅረኛው ደግሞ እሪ አለች። ከዛ ሊና አንቺ ነው ከኔ ነው ኧረ ከኔ ነው መልሼ እደውልልሻለሁ አላት። ምን ሆነሽ ነው ቡጥ አላት። አንተ ራስህ ምን ሆነህ ነው ስልክ እያወራሁ እኮ ነው ዝም በል አጠገቤ የሆነህም ብዙ ነገር ታወራለህ ጎርፍ ሆና በወሰደች ምን ነው የርግማን ማታወረድሽብኝ ምን ነው አትወጂኝም እንዴ ዝም በል እባክህ እሙያት በለኝ እምቡያት በይኝ ጭራሽ ጭራሽ እኔን እንደላም በዋልሽ በጣም አሪፍ በጣም ጥሩ ብላ በጣም ተናደደች። እንግዲህ የናቲ ፍቅረኛ በጣም ነው የተናደደችው ማለት ነው። ናቲ እንግዲህ ሊናንም በጣም እያቆላመጠ ሲጠራ እሱም በጣም እንግዲህ እሷም ድምጼ ወፈረባ አይደል እንዴ ብላ በጣም ተናደደችበት። ለምን ሌጋ ቅቤ ይዘሽልኝ አትላትም ለምን አሰጠኝም አለችው። ልክ እኮ ነሽ ብሎ ስልክ ሊደውል ሲል እሷም ስልኩን ያማን እንዴ ብላ ነጠቀች። ሁለተኛ ከኔ ጋር ቁመህ ሊናን እንዳታወራት ምን ይመስላል ደፋር ቁመህ ስትል ቆይ በጣም ብዙ ሰዓት
ብዙ ሰዓት ቁሜ ስለማወራ ይደክማን ብለሽ ነው አይደለ? ቁጭ ብዬ አወራለሁ። ታዲያ ምን ችግር አለ ስልኬ ብሎ ቁጭ ብሎ እንግዲህ አስፋልት ሜዳው ላይ ሊያወራ ነበረ። ግን ስልኩን ይዛበት ልማ ላይ ከዛም ሙሙ እያለ ተከትሎም ቢሄድም እሷ ትታው ሄደ። ከዛ እንግዲህ ወደ ጽናት ቦታ ደግሞ ስንሄድ የጽናት አባቶቻቸውን እንጨት ላይ ቁጭ ብለው ከፍት እየጠበቁ ከዛ ጺ ትመጣለች። ምን ነው አባዬ እዚህ ብቻህን አባ ስትል ልጆቹ እኮ ጋሼ ሜዳ ነው ሲሉ ይመጣሁ አለች። ከዛ የጽናት አባትም ያው እዚህ እኮ መዋሉ ናፈቀኝ፣ እዚህ እኮ ንፋስ አለ አባ፣ እስካሁን ደግሞ ልጆቹ አገዙኝ፣ አሁን ደግሞ እስኪ መጠበቁን ለማመደው አሉ። እንግዲህ ኪራና ሊና እየጠበቁ ነበረ እነሱ ወደ ከተማ ስለመጡ ካሁን በኋላ እስኪ መጠበቁን ለማመደው አሉ። የጽናት አባት በጣም ያሳዝናሉ። ከዛ እንዴን ያለው አይደል እንዴ አባ አለች። አይ አንቺ ከዚህ በኋላ አንቺ አትጠብቂም ለምን ሙሽራ እኮ ነሽ አሏት። ከቤት መውጣት የለብሽም አሏት። እስካሁን ምን ሆንኩኝ? ስለዚህ አሁንም ብጠብቅ ምንም አልሆንም። እንደው እናትሽ ብትኖር እኮ ቤት አስቀምጣ ወተትና ማር ነበር የምትመግብሽ። ምን ያደርገናል አባ አንተስ ምን አጎደልክብኝ? የፈለገ ባላጎል እንደ እናትሽ አልሆነም አሉ። አልሆነም ልጄ፣ አንተ እኮ ሁለተኛ እንደዚህ እንዳትለኝ፣ አንተ እኮ እንደ እናትም እንደ አባትም እኮ ነህ። እሺ ለኪሩቤል የሚወስደው ነገር አዘገጃጀሽለት? አዎ ዴብ ከመውጣታችን በፊት ሚሄዱ አህዮች አሉ፣ በእነሱ ልከዋለሁ ብሏን። ጥሩ እንደውም ይሻላል። አዎ አባ ድሮ ልጅ እያለሽ ገበያ ሲሄድ እሽኮኮ አድርጌሽ ላይ ሆነሽ አቤት ሰውት ነበር አሉ። እና ታዲያ አባ እንደዚህ ሆነ አሳደከኝ እንደ እናት አልሆንሽልሽም ትለኛል? አይ ልጅ እንዲሁ አመስጋኝ ሆነሽ እንጂ እኔ ምን አድርጌልሽ አሉ። መመስገን ሲያንስ ነው አባ። አሁንማ ልጅ አደግሽልኝ፣ ወግ ማድረግ ልታሳይ ነው አባ። ይሄ ሁሉ የሆነ እኮ ባንተ ነው። ደግሞ ከዚህም በላይ ይገባህን እሺ አለችው። ጎሽ ልጅ አኮራሽኝ አሏት። እንግዲህ አባትና ልጅ ሲሞጋገሱ በጣም ደስ ይላሉ ማለት ነው። ወዚህ ደግሞ ወደዚህ ነገረኛ ወደ ጽዮን ስንሄድ ከዛ ምሮ ወደነ ኪራ ቤት አመጣቻት ኪያ ጋር ለመጨዋወት። ከዛ እሷም እንሂድ ስትላት ያው መምጣት ትፈልገዋለች ነገር ለመኮትኮት ማለት ነው። መቼም ነገር ነው የምትኮተኩተው በሄደችበት ጽዮን የምትባል ተንኮለኛ። ከዛ ምሮዬ ደግሞ እንግዲህ ምስኪን ስለሆነች ይዛት መጣይ። ይዛት ከመጣይ በኋላ ሰው ወጥ ቤት ተገትራ እዛ ብቻሽን ከምትሆኝ እዚህ ይሻልሻል ብዬ አመጣሁሽ፣ ባሰብሽ ወይ እዚህ መጥሽ ከኪያ ጋር ትጣላለሽ ወይ አለቻት። እንዴ ቆይ እዚህ ኪያ ብቻዋን ናት ያለችው አይደል ያልሽኝ እንዴ? እነ ቅዱስ ቃል ያደርሱ ነው የመጡት ነው ይሄዳሉ አለች። እንግዲህ እነ ኪያ ጋር መታ ኪያ ጋር ማተስማማ። ከዛ የሰኔን እህት አይታ ማት በራሷ ላይ ይወረድባት ስትል አንቺ ምን አይነት እርግማን ነው የምትራገሚው አለቻት ምሮ። ከዛም ያችን ዘረጡ አለች። ራኬብን ነው ታዲያ ሌላ ማን ይሆናል? ደሞ እሷ ምን አደረገችሽ? ደረጃ ላይ አግኝታኝ እኮ እንዴት እንደሆነች ቆይ እስኪ ምንድነው የሚሆናችሁ ሲሆን የሚባል ነገር ላይ እንጂ አለቻት ምሮ። ደግሞ ካፌ ማር ነው የሚዘንበዋልሽ ለምንሽ እኮ ነው ያመጣሽኝ አለቻት። ወይኔ እቺ ጽዮን ግን እሺ ወደ ቤት ትሄጃለሽ ወይ አለቻት ምሮ። አዎ እሄዳለሁ ስራ ይቀልልኛል እንጂ ምን ይቀርብኛል አለች። በስማም እቺ ጽዮን ግን ምን አይነት ሰው ነች? እንደው በጣም ነገረኛ ናት። ከእንደዚች አይነት ሰው ፈጣሪ ይጠብቃችሁ ማለት ነው። ምሮዬ ግን በጣም ምስኪን ነች። ከዛ እሺ እንደዛ ከሆነ ቁልፍ ላምጣልሽ ሂጂ፣ በዛውን ቦርሳዬን አምጪልኝ፣ ያችን ዝሮጦ ሳሎን ገብቼ ማየት አልፈልግም አለች። እዛ ምሮዬም እሺ ብላ ቦርሳዋን ልታመጣላት ሄደኝ ማለት ነው። እዛም ጭራሽ ራሷ ይዛ የመታለት ትነጫነች ትፈልጋለች። እኔ ደፋር አለች። እንግዲህ ጽዮን የምትባል ሴትዮ ማለት ነው ከምሮ ጋር መቀመጥ የለባትም። በጣም መጥፎ ነች፣ አስመሳይ ነች ማለት ነው። ማለት በጣም ታስመስላለች። በጣም ጥሩ ሰው አይደለችም። ከዛም እንግዲህ አቶ ተሰማና ብርቅዬ ደግሞ ቁጭ ብለው ሲያወሩ ብርቅዬ እንግዲህ አቶ ተሰማን ድጋሚ አላገኘም፣ በቃ እኔ ወደ ቤተሰብ ጋር መሄድ አለብኝ፣ በቃ ወይም ደግሞ ብን ብዬ መጥፋት አለብኝ አለችው። ከዛ ወዴት ነው ብን ብለሽ የምትጠፊው? እኔ ጋር እንጥፋ ብዬሽ ነበረ አላት። አይ እኔ ከራሴ ጋር ነኝ
ስትል እዛ ሳቀባትና አንቺ ደግሞ ቦታ ይታወቂያለሽና ነው ብቻዬን ከራሴ ጋር ጠፋለሁ የምትይው ብለው ሳቁባት። እሷ ግን ከሊና ጋር የመከረችው ነገር ስላለ ነው። ከዛም እንግዲህ ቆይ ብርቅዬ መቼስ ራስሽን አታጠፊም ማለት በስማም አንተ ምን ሆነ ነው? ይህን ባስብ ኑሮማ ድሮ ነበር ማደርገው አለችው። እንዴ ታዲያ ድንገት መተሽ ስንብት ስታወሪ ምን ላድርግ? እንደው እኔ ዝም ብል ነበረ ግን እንደው መሰናበቱ ይሻላል ብዬ ነው አለች። ከዛ ወደ ልከጅ ነው? የትም አልሄድም። እንዴ ብርቅዬ ግን አታጋቢኝ እንጂ ሊሆንም ላይሆንም ይችላል። ግን ተስዬ አደራህን ጠብቀኝ አለችው። ቆይ እኔ እኮ ከኔ ጋር እንጥፋ አልኩሽ። አይ እኔ ወደ ቤተሰቦቼ መምጣት እፈልጋለሁ። አይናቸውን ማየት እፈልጋለሁ። ካንተ ጋር መጥፋት ካንተ ጋር መኮብለሉ የማይሆን ነገር ነው። ከወንድ ጋር አጠፋች ይባላለሁ። ብቻዬን ከሆንኩኝ ግን ወዴትም መሄድ እችላለሁ። ከአንተ ጋር ግን ከሄድኩኝ ባሏን ትታ ከሌላ ወንድ ጋር ጠቅልላ ሄደች ስለምባል ኮበለለች ስለምባል ስሜ እንዲጠፋ አልፈልግም። ብቻዬን ከሆነ ግን ከሱ ጋር ተጣልቼ ነው ብዬ እላለሁ አለች። እውነት ነው ከራሴ ጋር ነው ስትል ከዛ ሰውየውም እንግዲህ ክክክክ ብሎ እንዴ አንቺ ከበያው መንገድ ውጭ ምን መንገድ የማታውቂ ሴትዮ ወዴ ብለሽ መኮበልዴው አታስብ። እስካሁን ላላውቅ እችላለሁ፣ ከዚህ በኋላ ግን አውቃለሁ አለች። በቀረ ጊዜ ደግሞ በደንብ አውቃለሁ አለች። ከዛ ትታው ተነስታ ጎን ጎን እያለ ሄደ ማለት ነው። ከዛ በኋላም እንዴ ይቺ ሴትዮ ምን እያሰበች ነው ብሎ ተተሰማም። ይቺ ሴትዮ እውነቷን ነው እንዴ ብሎ በጭንቀት ሞተ። ከጠፋይም በኋላ አይ ጨክን አታደርገውም፣ በቃ ነገ ጧት አገኘታለሁ፣ እኔን ትታ አትሄድም አሉ ተሰማ። በጣም ነው የሚወዷት። ያው አቶ ተሰማ ባሏ ቢሆኑም ብዬ እመኛለሁ። ለምን ያ በዛብህ የሚባል ሰይጣን የእሱ አባል መሆኑ አይገባም። ያው ጽናትዬም ብርቅዬ በልጅነቷ በጣም ቆንጆ በጣም ቀይ ሰው ነበረ። ግን አሁን ይህን ሰውዬ ካገባይ ብስቁልቁል ብላለች ብላ ታወራላታለች ማለት ነው። ከዛ ፈልገሽ ነበር አሉ አለቻት ሊናን። ይልቅ ቶሎ በይ አሁን። እንዴ ምንድነው? ለምንድነው የፈለግሽኝ? ምን ወሰንሽ ልልሽ ነው? ምንም አልወሰንኩም። እየቀለድሽ አይደለም አይደል? እውነቴን ነው። አንቺ ሴትዮ ያምሻል እንዴ? እኔ እኮ ራሴን ችግር ውስጥ ከትቼ ነገር እያረኩልሽ ያለሁት እንዴ። ቆይ ሲጀምር አንቺ ማነሽ? ለምንድነው የምትረጂኝ? ማንም ልሆን እኔ እኮ ሰብአዊነት ስለሚያጠቃኝ ነው። እኔ ትዳሬ ይሻለኛል እናቴ። እዛ ሄጄ ደግሞ ጋለሞታ መባል አልፈልግም አለች። ቆይ እዛ ማን አውቆትሽ ወንድ አገባሽ አላገባሽ የሚልሽ? በዛብህ እኮ ወደ በረሃ ሲወጣ የኖረ ሰው ነው። እዛ የሚያውቀው ሰው እኮ አይጠፋም አለች። ሆሆ በቃ ይሄን ያህል ነው ጭንቅላትሽ የተቆጣጠረው? እንዴት አይ ብርቄ፣ ከተማ እኮ እንደዚህ እንደምታስበው ትንሽ አይደለም። ማንም ከማንም ጋር አይተዋወቅም። እና በዛብህን አያውቁትም? ማንም አያውቀውም አይደለም። እዚሁ መናሪያ ሄደሽ ራሱ ብትጠይቂው ማንም በዛብህን አያውቀውም አለች። እና ይኸውልሽ ብርቄ አሁን የመጨረሻ እድል እየሰጠውሽ ነው። እንግዲህ ሌና ይዛት የምትሄደው ቤት ኑሯት አይደለም፣ ግን በጣም አሳዝናት ነው የሰውዬ ሲደበድባትና በዚህ ገባሽ በዚህ ወጣሽ እያለ ሲያሳቃያት አይቶ ያው እንደኔ ተጠግታ ከነኪራ ቤት ትኖራለች። ከዛ በኋላ ደግሞ ለራሷ ስራ እስክታገኝ ድረስ ብላ አዝናላት ነው ማለት ነው። ወይ ደግሞ ቀስ ብለሽ ከኋላ የተከተይኝ፣ እኔ እኮ ብር የለኝም፣ ምንም አታስቢ፣ እሱን እኔ እሰጥሻለሁ። እሺ እዛ ሂጅ የት ልሆን ነው አለች። አንቺ ሴት ሀሳቤ እንዳታስቀይረኝ፣ ስራ እስከምታገኝ ድረስ እኛ ጋር ትሆኛለሽ። እንዴ ቤት አለሽ እንዴ? አይ የለኝም፣ መንገድ ላይ ነው የምኖረው አለች። እና እኔ መንገድ ላይ ልኖር ነው? አንቺ ሴትዮ በቃ ምልሽን ማሰሚ ከሆነ ተይው፣ ከመጣሽ ነይ፣ ከዚህ በላይ ምንም ልልሽ አልፈልግም ብላት ትታት ሄደኝ ማለት ነው። ከዛ እንዴ እሷም ተሰማም ከተማ ይሉኛል። ቆይ ከተሰማ ጋር ከመሄድ ከእሷ ጋር መሄድ ይሻለኛል። ከዛ በኋላ እሱ ሲያቅ ደግሞ እዛ መገናኛለን ማለት ነው ይሻላናው። አሁን ወደ ቤቴ ብሄር ነው የሚሻለኝ። ጥሩ መፍትሄ አግኝቻለሁ። ጥሩ መላ አይደለች እንዴ ብላ ጡል እያለ ወደ ቤቷ ሄደኝ። ከዛ ደግሞ ወደ ሰኒና ወደዚህ አጋቿ ስንሄድ ሰኒም ታፍና እንግዲህ የኔ ያህል ቀን ቆይታለች። ብትፈታ በጣም ደስ ይላል። ይህ ስፒድ የሚባል ሰይጣን ማለት ነው። ምንድነው አላት። ከዛም እኔ አልቻልኩም። ዝም ማለት ነው አይደለም ታዲያ ምንድነው?
የሰው ልጅ እኮ መታጠብ አለበት መንቀሳቀስ አለበት እና ምን ይሆንልኝ ነው የምትይኝ? በቃ ልታጠብ እንዴ እዚህም ቢሆን እንድንቀሳቀስ ፍቀድልኝ ትሰሚኛለሽ? እንደዚህ መቅባት የምትፈልጊ ከሆነ የተባለሽውን ነገር አድርጊ ከዛ እንደፈለግሽ መሆን ትችያለሽ። አሁን እሱን ተውና አንተ የት ነው የምትታጠበው? በእናትሽ እንደው አትመላለሽብኝ እዚህ ምንም ነገር የለም። ምን ያስቆጣህን ታዲያ? እኔ ራሴን እየጠላሁት ነው የራስሽ ጉዳይ። እሺ ምንም አላደርግም ውሃ አምጣልኝና ልታጠብ አለችው። ኧረ በእናትሽ የት ኧረ እኔ እንደዚህ እንደደፈርሽኝ አላቅም ነበረ። እሺ አለችው። ከዛም ግን ይኸውልሽ የሆነ ነገር ለማድረግ ሞክራለሁ ብትይ የማደርገውን እኔ ነኝ የማውቀው። እሺ መታጠብ ብቻ እሺ ብሎ እንግዲህ ገላዬን እንድታጠብ ፈቀድልኝ አለችው። ከዛ እሱም ተነስቶ ሄደ ማለት ነው። ከዛ ተነስቶን ከሄደ በኋላ እንግዲህ ብታመልጥ በጣም ደስ ይለኛል ማለት ነው። ከዛ ሰኔና ይቺ አስመሳይ ሰኔ ያልኩኝ ይቺ ኪያና ጽዮን ማለት ነው አስመሳይ ማለት ነው እየሄዱ እያለ መቼም ማናት ጽዮን በጣም አስመሳይ ናት። ከኪያ ጋር እየሄደ መቼም ነገሯ ሁሉ ከሰው አይጥምም። ቆይ ግን ሳታግዥን ለምንድን ነው የምትሄጂው አለቻት። ከዛ ብዙ ሴቶች ናቸው ብዬ እኮ ነው አለች። ቆይ እንደዚህ እያልሽ ልታናድጅኝ ከሆነ አትሸኘኝ አለቻት። እሺ ለምን ትንሽ አቆይም አለቻት። ከዛም ከምሩ ጋር እኮ ትሄጃለሽ አለቻት። ከዛም እንግዲህ አለቅ ብላኛለች በቤተሰብ ሁሉም ነው የጠላሽ አለቻት። እኔ ጠሉኝ አልጠሉኝ በሽ በቃ እሸኝሽና እኔ ልሄድ ብላ በሽ ሰላም ሁኚ ብላት ኪያም ትታት ሄደ። ከዛም ይችኛዋ ደግሞ ምንድነው እንደዚህ የሚያረጋት ሆ እንደ ቤተሰብ ነው የጠሉሽ ብላ ስታስጠላይ እቺ ደግሞ ምን ትመስላለች ብላ እንግዲህ እቺ ጽዮን የምትባል ማለት ነው የራኬብን መሳደብ ኪያን መሳደብ በቃ ያንንም መዝለፍ ነው ስራዋ። ምን አይነቷ ናት? ከዛ ራኬብ ደግሞ ምን ሆኖ ነው አይወጣም እንዴ ቅዱሴ ስትል ከዛ ቅዱሴም ከወረደ በኋላ የሆነ ጫማ ታያለኝ። ከዛ ይሄ ጫማ እንሄዳ ጫማ አለች። ከዛ እሱ የምን ጫማ ነው አለ። ይሄ ጫማ አውቀዋለሁ አለች። ውይ ራኬብ እየጨለልሽ ነው አይደለም ቅዱስ እውነቴን ነው። ይሄን ጫማ አውቀዋለሁ ለኔ አዲስ አይደለም መቼም እንደዚህ አይነት ጫማ አለ ልትያቺ ይሄ ጫማ የወንድ ጫማ ነው። ይሄን ጫማ አውቀዋለሁ ምንድነው እየሆንሽ ያለሽው አላት። ከዛም እንዴ አልሄዳችሁም እንዴ ይሄ ጫማ የማን ነው አለች። ከዛም ውይ የስፒር ነው እኮ አውቀዋለሁ እኔ ቤት መጥቶ ነበር እና ጫማው ብቻውን እየተራመደ የመጣው አይደለም ይሄን ጫማ አውቀዋለሁ እኔ በጣም እርግጠኛ ነኝ። ምናልባት ባለፈው አንቺ ጋር ሲመጣ የተሽ ይሆናል። አዎ እንደዛ ይሆናል አለች እኮ። በዛ ላይ ደግሞ ይሄ ጫማ ለስፒድ በትዕዛዝ የተሰራ ጫማ አይደለም ብዙ ሰው ሊያደርግለት ይችላል። በትዕዛዝ አይደለም ማለት በየሱቁ ነው ያለው። በይ ደግሞ ሌላ ነገር አየሁ ሳትይ ሌላ ታሪክ ውስጥ ሳክጅ ነይ እንሂድ እየቃዠሽ ነው በቁሟ አለ ቅዱሴ። ቸው በቃ ኪያየሽ ቅዱስ ቸው በቃ ነይ እንሂድ ዞር ዞር እያለ ጫማውንም ስታይ በቃ ነይ እንሂድ ብሎ ይዟት ሄደ ማለት ነው። በሉ ሰላም ግቡ የሰላም መንገድ ያደርግላችሁ ብለው የጽናት አባትም እየመረቁ ነው። ከዛም ሊና ጋሽዬ ብላ ጥምጥም አለችባቸው። ከዛ የጽናት አባት መሳቅ ጀመሩ። ኪራም እና ዴቭም ይስቃሉ። በጣም ይናፍቁኛል እና ቤት ያልተዘጋ ስናፍቅሽ ነያ እኮ እመጣለሁ። ኧረ ጋሽ ትቅረብዎት ሌላ ጦስ ነው የምታመጣውብዎት። ኧረ እባክህ አግዛቸዋለሁ። እንደውም ምን ታግዣለሽ አሁን አንቺ ከፍት ማቀጠበቁሳ ትልቅ ስራ እኮ ነው። አይ እሱ እንኳ ይቅርብኝ ያው መፈለጉ ነው የሚተርፈው። በቃ ሂዱ መኪና እንዳያመልጣችሁ ቀረችብኝ እኮ አይ ምንም ቱቱዬን ተውኳት መስሎኝ ነበር ለካ ከተቻታለሁ ሻንጣዬ ውስጥ አለኝ። እንግዲህ ብርቅዬን ልትል ፈልጋ ነበር ግን ሊያመልጣት ነበረ። ከዛ ሻንጉሊቴን ነው አለኝ። በቃ መልካም መንገድ በቃ በሰላም ግቡ ብለው የጽናት አባት መመረቅ ጀመሩ። ከዛ ሊናም ጋሽዬ በቃ በጣም ይናፍቁኛል ደግሞ የመሬቱን ነገር አደራ
እሺ ጋሼቸው በቃ ብሎ ኪራ መሳቅ ጀመረ። እና ውድና ቤተሰቦችዬ ጽናትና ኪራም ትናፍቂኛለች ብሎ ተሰነባበቱ ማለት ነው። እንግዲህ ሰርጋቸው በቅርብ ይሆናል ብለን እናስባለን። የጽናትና የኪራ በጣም ደስ ይላል ጽናት ድራማ እና ስለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ስለነበረን ቆይታ ከልብ አመሰግናለሁ። በያላችሁበት የሚወዳችሁና የሚያከብራችሁ ውድ ቤተሰቦች ሰላማችሁ በዝት ትርፍርፍ ይበልልኝ። ፈጣሪ አምላክ ሀገራችንን ሰላም ያድርግልን። ስለነበረን ቆይታ እናመሰግናለን። ባይ ባይ።